ካረዳት በኋላ ነፍሷ መውጣቱን ሲያረጋግጥ ከውጭ ቆልፎባት ቀጥታ ወደ እንጭቲ ነው ጉዞ ያደረጋል። ወደ እንጭቲ ሄዶ በአንድ ሆቴል ውስጥ የ3 ቀን ቆይታ ያደርጋል። ይህንን መረጃ የደረሰው ፖሊስ ከከተማው የፖሊስ ኃይል ጋር ቅንጅት በመፍጠር ኢንሳንም ትብብር በመጠየቅ ጂፒኤስ ያለበት ቦታ ክትትል ይደረጋል። በአንድ ሆቴል ውስጥ ሆኖ ወደ ሌላ ሀገር ሽፍት ሊያደርግ ሲል በቁጥጥር ስር ውሎ ለሕግ ቀርቧል ማለት ነው። ሰላም ጤና ይስጥልን። ውድና የተከበራችሁ የዚህ ቤተሰቦች እንዴት ናችሁ? ሰላማችሁ ይብዛ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። በጣም የሚያሳዝን መረጃ ነው። እንደሰማችሁት እስከ መጨረሻው አዳምጡት፣ አስገባላችኋለሁ ሁሉንም ማለት ነው። በጣም ነው የሚያሳዝነው። እንግዲህ እህታችንን ማለት ነው የፍቅር ጥያቄ ጠየቃት፣ አልፈልግም አለችው። ከእሷ ጋር አብረው እየነበሩ የሚያደርጋቸው ነገሮች እንግዲህ ጥሩ ነገር ውስጥ አይደለም ማለት ነው። እሷን ለማስቀናት የሚመስል ከተለያዩ ሴቶች ጋር ያልሆነ ነገር ያደርጋል ወጣቱ። ከዛም እሷ እኔ አልፈልግህም፣ ለጋብቻም ለፍቅርም ጥያቄህን አልቀበልም ብላ እምቢ ትለዋለች። እምቢ ስትለው ጊዜ እንዴት እምቢ ትይኛለሽ ይልና እንግዲህ ጠርቶ እንደሰማችሁት አንገቷን በቢላ እንትን ካለ ህይወቷን ካጠፋ በኋላ በሩን ዘግቶ ለ3 ቀን በሙሉ ይሰወራል ማለት ነው። በጣም አሰቃቂ መረጃ ነው። እንግዲህ ሙሉን አዳምጡት ማለት ነው። እናም ከዛ በኋላ ደግሞ ይያዛል። በጣም በቃ የሚያሳዝን ነገር ነው ማለት ጭካኔያችን ምን አክል እዚህ ድረስ እንደደረሰ፣ ምን አክል አረመኔዎች እንደሆን፣ ምን አክል እንደዚህ ቆሻሾች እንደሆን እንግዲህ የሚያሳይ ነገር ነው። የምታሳዝን ወጣት ስማ ወለስ ቅዱስ ሰው ለበግ እንኳን ቢላ ሲያነሳ እኮ ውስጡ ይራራል አይደለ? ለእንስሳ ራሱ ለተፈቀደልን አይደለም ለሰው ለራሳችሁ ለአካላችሁ ለሆነ ሰው ይቅርና ማለት ነው። ሙሉ መረጃ ስለማስገባላችሁ አዳምጡትና እንደዛ አድርጎ ህይወቷን ነጥቋታል ማለት ነው። ተይዟል። ፍርዱ እንግዲህ እድሜ ልክ እስራት ነው የተሰጠው። እድሜ ልክ እስራትም ያንሰዋል ይህ ወጣት ማለት ነው። እሱም ሲያንስበት ነው ማለት ነው። የእውነት በጣም ነው እኮ አንጀት የሚበላ ሰው ልጅ ግን ምን እየሆነ እንደሆነ ወዴት እየሄድን እንደሆነ አናቅም። እስኪ መረጃውን ሙሉ እንዳስገባላችሁ አዳምጡና ከዛ በኋላ ፍርዱን አብረን እንሰማለን። ካረዳት በኋላ ነፍሷ መውጣቱን ሲያረጋግጥ ከውጭ ቆልፎባት ቀጥታ ወደ እንጭቲ ነው ጉዞ ያደረጋል። ወደ እንጭቲ ሄዶ በአንድ ሆቴል ውስጥ የ3 ቀን ቆይታ ያደርጋል። ይህንን መረጃ የደረሰው ፖሊስ ከከተማው የፖሊስ ኃይል ጋር ቅንጅት በመፍጠር ኢንሳንም ትብብር በመጠየቅ ጂፒኤስ ያለበት ቦታ ክትትል ይደረጋል። በአንድ ሆቴል ውስጥ ሆኖ ወደ ሌላ ሀገር ሽፍት ሊያደርግ ሲል በቁጥጥር ስር ውሎ ለሕግ ቀርቧል ማለት ነው። ልጅቷ በዚህ በአዳማ ከተማ ተወልዳ ያደገች ከመካከለኛ ገቢ ካላቸው ሰዎች የተገኘች ነች። በመደበኛ ትምህርቷን ጨርሳ የሆቴልና ቱሪዝም ትምህርትን ተመራ ነው እዚህ ሆቴል ውስጥ የገባችው። ነዋሪነቷም ከቤተሰቦቿ ጋር ነው። በድካም ያሳደጓትን ቤተሰቦቿን ለመርዳት ከጋብቻ ይልቅ ቤተሰቦቿን ለመርዳት ቆይታ አድርጋለች። ለፋተኛ ነች፣ ጧሪ ነች። አብሯት የሚሰሩትና አካባቢ ሰዎች እንደሚናገሩት ትሁትና ቤተሰቦቿን በመርዳት የምትኖር ነበረች። ይህ ድካሟ ነው ሳይሳካ ውጤት ሳያገኝ ልፋቷ ሜዳና ከንቱ እየቀረ አሳዛኝና እጅግ እንትን ነው። ጧሪ አጡ ቤተሰቦቿን ማለት ነው። አንድ ሰውን ስናጠፋ ከጀርባ ያለውን ሰው ምን ያህል እንደምንጎዳው ደካማ እናት፣ ደካማ አባት ሜዳ ላይ ይቀራሉ፣ ጧሪ ያጣሉ። እነዚህን ሁሉ ነው የገደለው ይህ ሰው ማለት ነው። እና ፖሊስ ያደረገው ክትትል እጅግ የሚመሰገን ነው። ህብረተሰቡ ያደረገው የንቃ ተሳትፎ አሊ የማይባል ነገር ነው እና ፍትህ አግኝቷል። የሞተ ሰው ባይመለስም ፍትህ ግን ማግኘቱ ለሟቹ አይጠቅምም። በህይወት ላሉ ግን ፍትህ ማግኘታቸው መልካም ነው። የፍርድ ውሳኔው የእድሜ ልክ እስራት ነው የተወሰነበት። በዚህ ውሳኔም ቤተሰቦቿም ሌላውም ህብረተሰብ ደስ መሰኘቱን በተለያየ አጋጣሚ ገልጸዋል። ምንድነው የተረጋጋ ልጅ ስላልነበረ ይመስለናል እሷንም በማስቀናት መንፈስ ሲሆን እዛ ሆቴል ውስጥ ከሚሰሩ ሴቶች ጋራ የተለያየ ግንኙነት እና በአንድ ፍቅረኛሞች መካከል ሊታይ በማይችል ሁኔታ ከሌሎች ሴቶች ጋራ የሚያደርገው ግንኙነት ጥሩ ስላልነበረ በዚህ ባህሪው ምክንያት ነው ግንኙነታቸው እንዲቋረጥ ፈልጋ የነበረው።
አልቀበልም ያለችው እና ወጣ ያለ ባህሪ ስለነበረው ነው። ዛሬ በጣም በቴክኖሎጂም ሰው በእውቀት የሚያደገበት ዘመን ነው። ድሮ እኛ ጎረምሳ በነበርንበት ዘመን እንኳን ደብዳቤ ጽፈን እሽታችንን ደጋግመን በመጻፍ ነበር የምንጠይቀው። ያ የጉልበት ዘመን እንኳን በሚባልበት ጊዜ፣ ዛሬ ደግሞ ሰው በእውቀትም በብስለትም ያደገበት ዘመን ስለሆነ የግዳጅ ፍቅር ቢቀጥሉ እንኳን በሞት እንኳን ባይለያዩ ፍሬያማ አይሆንም። ዛሬ እንደ ድሮ ተጠልፈው እንኳን ገብተው በገጠር አይቀመጡም። ቤተሰብ ለምንወላቸው እንኳን ማግባት እየቀረ የመጣበት ዘመን እንኳን በሰለጠነ ከተማ ውስጥ በግዳጅ ፍቅር መቀጠል ቀርቶ። ስለዚህ ወጣቱ ምንድን ነው ማድረግ ያለበት? ስለወደደ ብቻ ሳይሆን መወደዱ፣ ስፔሻሊ በፍቅር ለመቀጠል ወደ ትዳር ለመግባት መውደድ ብቻ ዋጋ የለውም። መወደድ፣ ተቀባይነት ማግኘት አስፈላጊ ነው። ይህንን ነው ማየት ያለበት እና ካልተፈለገ ሌላ አማራጭ መፈለግ እንጂ እንደዚህ አይነት ነገር ማድረግ ወንጀል ውስጥ መግባት አንደኛ ዘላቂ ህይወቱን ማበላሸት ነው። ሁለተኛ የሰው ህይወት ማጥፋት ነው። ሶስተኛ ከዛ ሰው ጀርባ ያሉትን ሰዎች መጉዳት ስለሆነ ወጣቱ በውይይት ማመን፣ ሁለተኛ በእውቀት ራሱን አሳድጓል። ዘላቂነት ያለው ህይወት ማሰብ አለበት። ነገሮቹ ህይወቱ እንዳይበላሽ ይላል። በነገራችን ላይ አንድ ወንጀል ከተፈጸመ በኋላ አብዛኛው ሰው ሲጠየቅ ጸጸት ያንገበግበዋል። ይሄ ትልቁ ሰዎች የማያውቁትና የሚዘነጉት ነገር ቢኖር ስሜታቸውን ያለመቆጣጠር። በትክክል ከእንደዚህ አይነት አሰቃቂ ነገር ፈጣሪ አምላክ ይሰውረን፣ ይሰውራችሁ። በጣም ያሳዝናል፣ ለጆሮም ይቀፋል፣ ለመስማትም ይሰቀጥጣል። እንደሰማችሁት ነው እንግዲህ። ምን አለ ቢተዋት? በቃ ፍቅር እኮ በግዴታ እኮ አይደለም። እሺ ብላው እንኳን ሳትወደው አስፈራርቷት እንኳን ብገባች ልጅ ሚስት አትሆነውም፣ ትዳር አትሆነውም። በቃ ስለዚህ እኔ እንጃ ብቻ አሁን እንደተናገረው እንግዲህ ስሜታችንን መቆጣጠር ብንችል የሆነ ነገር ፊታችሁ ላይ ሲመጣ ለጊዜው ዞር ብትሉ በኋላ መጸጸት ምንም አያመጣም። እና አሁን ብዙዎች እንግዲህ የሚጸጸቱበት ነገር ባላደረግኩ፣ ያን ነገር ካደረጉ በኋላ ባልፈጸምኩ ለምን የሚል ነው። መጀመሪያ አለማድረግ እንጂ ካደረግን በኋላ ባልሆነ ባልነበረ ማለት ጸጸት በጣም መጥፎ ነገር ነው። የእግር እሳት ነው የሚሆንባችሁ ሁላችሁም። እና አሁን ይህም ልጅ እንግዲህ ተጸጽቻለሁ እንደሚል ነው የተነገረው ማለት ነው። ሙሉን አላስገባላችሁም እና ብቻ እኔ እንጃ እኔ ምን ማለት እንዳለብኝ። ኢትዮጵያ ውስጥ አረመኔነታችን እየጠነከረ እንደሄደ፣ ጭካኔያችን እየጠነከረ እንደሄደ በጣም ነው የሚያሳቅቀው ማለት ነው። እውነት ለማለት ለመስማትም ለምንም ጆሮአችሁን ስቅጥጥ የሚያደርግ ነገር ነው የምንሰማው ማለት ነው። እግዚአብሔር አምላክ ግን ልቦና ይስጠን፣ ይስጣችሁ። እውነቴን ነው የምለው። መድኃኒዓለም ልቦና ይስጠን። በጣም ነው የሚያሳዝን። የአረመኔነታችን ጥግ እንግዲህ እዚህ ጋር ደርሷል ማለት ነው። እህታችን ነፍሷ በአጸደ ገነት ትረፍ፣ ለቤተሰብ መጽናናትን ያድልልን። አንድ ሰው ህይወቱ ሲቀጸፍ፣ አሁን እቺ ልጅ እሷ አንዱን ይዛለች። እየተቃጠሉ እየነደዱ ያሉት ማናቸው? ወላጆቿ፣ ቤተሰቦቿ እየተቃጠሉ ነው ያሉት። ምክንያቱም ሰው ፈጣሪ ሲወስድብን እንኳን እንናደዳለን፣ እናለቅሳለን። እንኳን በሰው እጅ ህይወቱ የጠፋ ሰው ይቅርና ማለት ነው ያቃጥላል። በፈጣሪ በሱ ፍቃድ የሄደብንን ይሄው ለምን ወሰድክ ብለን ከፈጣሪ ጋር ክስ በሉት። ትግል ላይ ለቅሶ ላይ ነን ያለነው። ለምን እያልን ለምን ጥያቄያችን ፈጣሪ ለምን ወሰድክ? ለምን ወሰድክ? እሱ ነው የሰጠን፣ እሱ ነው የወሰደ። ግን እኛ ይሄው ለምን ብለን እያነባን ቁጭ ብለናል፣ እያለቀስን ነው። ውስጣችንን ቢብሎ ነው ማለት ነው። ሰው ደግሞ እንደዚህ ንጥቅ ደግሞ ሰው ሲያደርግ ደግሞ የበለጠ እሳቱ እንዴት እንደሚያንገበግብ እንዴት እሳቱ እንደሚበላ እችን የመሰለች እንግዲህ ወጣት እችን የመሰለች ገና ሕፃን ብዙ መስራት የሚጠበቅባት ወላጆቿ ደግሞ ለወላጆቿ አንድ ልጅ እንደሆነች ነው የተነገረው። ሌላ የላትም፣ አንድ እሷ ብቻ ናት። አንድ የአይን ብሌናቸው ናት። አንድ እንግዲህ እቺ ናት አለችን ብለው ተስፋ የሚያደርጉባት የእነሱን ተስፋ ሁሉ ንጥቅ አድርጎ እሱም እስር ቤት ተወረወረ። ይኖራል በቃ የመንግስት እንጀራ አለ፣ ይበላል፣ ይኖራል። ለሱ ምንም ነገር እኔ ወንጀል ለሚፈጽሙ ሰዎች አላዝንም። ምክንያቱም የእኛ ሀገር እስር ተኝተህ ትበላለህ፣ ሌላ ነገር የለም። አለቅ ለመጀመሪያ ጊዜ ብቻ ነው የምትገረፈው ምናምን።
እውነቱን አውጣ ምን እየተባለ እሱን ግን ልጁ አምኗል። በቃ አመነ። እድሜ ልክ ተፈረደበት። ትንሽ ቆይቶ ደግሞ ነጻም ሊለቀቅ ይችላል። ስለዚህ ይሄ ፍርድ ነው። እንደዚህ አይነት ፍርዶች እየተሰጡ ነው። እንግዲህ በጣም በሚያሳዝን ሁኔታ ደግሞ የሚገርመው የተለያየ ፍርዶች አሉ ኢትዮጵያ ውስጥ ማለት ነው። ህይወት የነጠቀ በተለያየ መንገድ በተለያየ ነገሮች ሁሉ አንድ ሲሆን፣ አንዳንዱ የትላንትናዋ ልጅ አሁን በጣም በሚያሳቅቅ ሁኔታ የፍቅረኛዋን እናት ህይወት የነጠቀችው ልጅ በቃ እንትኑ በጣም ነው የሚያሳቅቀው ማለት ነው ሁኔታው። ግን ምንድን ነው የተደረገው መሰላችሁ? 23 ዓመት የተፈረደባት 23 ዓመት ነገ ትወጣለች። ወጥታ አሁንም ነገ ሌላ ነገር ደግሞ ለመቀበል ነው ለመበቀል ነው። አሁንም ሌላ ተንኮል ለመስራት ነው የምትሄደው እና እድሜ ልኩ እንኳን ይሻላል እሱም ባያስተማምንም እና ለምንድን ነው የገደለ ይገደል የሚል ፍርድ እንደ ሳውዲ አረቢያ ቢሰጥ ኢትዮጵያ ላይ አሪፍ ነው ብዬ አስባለሁ። ከእለት እንግዲህ የፍቅር ጥያቄ ለምን አልተቀበልሽኝም ነው፣ ሌላ ነገር የለውም። ይሄ ለምን ፍቅሬን አልተቀበልሽኝም፣ ለምን አታገቢኝም በማለት ህይወት ከተነጠቀ አስቡት። ብቻ ከባድ ነው። ብቻ እግዚአብሔር አምላክ ይድረስልን ለኢትዮጵያን እና ያሳዝናል። ፍትህ ለእህታችን እንጠይቅ፣ ሁላችንም ፍትህ እንበል። ፍትህ ያስፈልጋታል ይች ልጅ። ይሄም በቂ አይደለም። እድሜ ልክ ራሱ ሞት መቀጣት አለበት ብዬ ነው የማስበው። ለቤተሰብ መጽናናትን ያድልልን። የአረመኔነታችን ጥግ እንግዲህ እግዚአብሔር ያንተ ይቅር በለን ብቻ።